አንድ የተዋጣለት የቀዶ ጥገና ሐኪም ወደ ቀዶ ጥገና ክፍል ሲገባ ከበሽታው ጋር አይከራከርም፣ ምልክቶቹን አይጠይቅም፣ ወይም በጭንቀት ውስጥ አይደነግጥም። በጸጥታ በመተማመን ወደ ውስጥ ይገባል። እጆቹ ተረጋግተው፣ አእምሮ ንጹህ፣ መሳሪያዎቹ ስለታም ናቸው። ነገር ግን ልቡ የበለጠ የተሳለ ነው። በዓመታት የሥራ ልምድ፣ ጥናት፣ መስዋዕትነትና ትክክለኝነት የከበረ ነው። በሽተኛው በዚህ ቅጽበት እየሆነ ያለውን ይረዳል ተብሎ አይጠበቅም። እያንዳንዱን እርምጃ እንዲረዳ አይጠበቅበትም። የእሱ አንድ ኃላፊነት ቀላልና ግልጽ ነው፣ እጅ መስጠት። የሰለጠነውን እመኑ። ምን ማድረግ እንዳለበት የሚያውቀውን እመኑ። ወዳጆቼ፣ እግዚአብሔር በመንፈሳዊ የህይወት ጦርነት ውስጥ እንድንገባ የሚጠራን በእንደዚህ አይነት ራስን በመስጠት ህይወት ውስጥ ነው። እኛ የቀዶ ጥገና ሐኪሞች አይደለንም። እኛ ተአምር ፈጣሪዎች አይደለንም። እኛ ስትራቴጂስቶች አይደለንም። በጠረጴዛው ላይ ያለን ሕክምና ፈላጊዎች ብቻ ነን። ነገር ግን በስቃዩ ላይ ትዕዛዝ እየሰጠን እግዚአብሔር ብቻ ሊፈውስ በሚችለው ቁስል ላይ ቀዶ ሕክምና ለማድረግ እየሞከርን ስንት ጊዜ በመፍጨርጨር አሳለፍን። ብዙዎቻችን ደክመናል። ኃጢአት ስለሰራን አይደለም፣ ነገር ግን እኛ ፈጽሞ ልንዋጋ የማይገባንን ጦርነቶች ለማሸነፍ ስለሞከርን ነው። እኛ በጨለማ ውስጥ ስንመላለስ ወደ ማዕበል እየጮህን የኛ ባልሆኑ ጦርነቶች ውስጥ ጥንካሬን እያባከንን ነው። ይህ መልእክት ለደከመች ነፍስ ነው። ከጠንካራ ፊቶች ጀርባ ጸጥ ያለ እምባ ላላት ነፍስ፣ በመንፈሳዊ ጭጋግ ውስጥ ለተቀበረ፣ በማይታየው መሰናክል ውጊያው የእሱ እንዳልሆነ ለረሳ። ውጊያው የእግዚአብሔር ነው። የእግዚአብሔር ቃል በሁለተኛ ዜና 20:17 እንዲህ ይላል፣ እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ። እግዚአብሔርም ከእናንተ ጋር ነውና አትፍሩ፣ አትደንግጡም፣ ነገም ውጡባቸው ይላል። ይህ ትዕዛዝ ተራ ትዕዛዝ አይደለም። በተስፋ መቁረጥ ውስጥ ለመውደቅ ፈቃድ እየሰጠም አይደለም። ወደ መለኮታዊ ጣልቃ ገብነት የሚያስገባ መለኮታዊ ግብዣ ነው። እግዚአብሔር ለእናንተ እኔ ልዋጋላችሁ እያለ ያንሾካሹካል። የዛሬው ጥሪ እንቅስቃሴ አልባነት አይደለም፣ ስላሰላለፍ ነው። ያነሰ ማድረግ አይደለም፣ ትክክለኛውን ስለማድረግ ነው። እና አንዳንድ ጊዜ በጣም የተቀደሰው ተግባር እጅ መስጠት ነው። ለመቆጣጠር መሞከርህን አቁም። ለማረጋገጥ ትግል ውስጥ አትግባ። ትክክል ወይም ጠንካራ ወይም የተረጋገጠ እንደሆነ ለማሳየት አትጋጋጥ። ጸጥ በል። ምክንያቱም የቀዶ ጥገና ሐኪሙ ከበሽተኛው እርዳታ አይጠይቅም። ዝም እንዲሉና እንዲታመኑ ብቻ ይጠይቃቸዋል። ስለዚህ ዛሬ የአንተ ካልሆኑ ጦርነቶች መራቅ ምን እንደሚመስል ላሳየህ። እናም በዚህ እውነት ውስጥ ስንጓዝ ከኔ ጋር ቆዩ። ምክንያቱም መጨረሻ ላይ ወደ ትግላችሁ ልብ በቀጥታ ወደሚናገር የማምንበትን ጸሎት አብረን እንጸልያለን። አሁኑኑ ቆም በልና ይህን እውነት ተንፈስ በል። እግዚአብሔር አስቀድሞ ለሰጠው ዋስትና መታገሉን አቁም። አንዳንድ ጦርነቶች የተሰጡን የቤት ስራዎቻችን አይደሉም፣ ትኩረታችንን የሚከፋፍሉ መሰናክሎች ናቸው እንጂ። አንዳንድ ክርክሮች ቅዱስ አይደሉም፣ ወጥመዶች ናቸው። ጠላት ተዘዋዋሪ መንገዶችን እንደ ኃላፊነት በማሸከም የተካነ ነው። በግዳጅ ካባ ውስጥ በስሜት ትርምስ ውስጥ ይከተሃል። ውንጀላውን እንደ አመክንያዊ አስተሳሰብ ሆኖ እንዲሰማህ ያደርግሃል። የማያስፈልጉህን ማረጋገጫ እንድታሳድድ ይገፋፋሃል። በጥሞና አድምጡኝ። አስቀድሞ የተፈጸመውን የማዳን ስራ በራስህ ለማምጣት መጣጣር በጀመርክ ጊዜ በከንቱ እየታገልክ ነው። ሰይፍ ባነሳህበት ቅጽበት እግዚአብሔር ለመዋጋት ተነሳ አላለህም። ለአንተ ሊሆን ላልታሰበ ድካም ትጋበዛለህ። አንዳንዶቻችሁ ደክማችኋል። ኃጢአት ስለሰራችሁ አይደለም፣ ነገር ግን ፈጽሞ የእናንተ ባልሆኑ መንፈሳዊ ስራዎች ውስጥ
ስለገባችሁ ነው። የተበላሹ ነገሮችን በተሰበሩ እጆች ለመጠገን እየሞከርክ ነው። አምላክ መከላከያህ እንዲሆን ከመፍቀድ ይልቅ ራስህን ከውሸት እየተከላከልክ ነው። ከበፊቱ የበለጠ ባዶ በሚያደርጉ ክርክሮች ውስጥ ጉልበት እያፈሰስክ ነው። የተስፋው ቃል ግን አሁንም ሕያው ነው። ጥቂት ጊዜ ዋጋ ከከፈልክ በኋላ እግዚአብሔር ራሱ ይመልስሃል። እሱ ጠንካራ ያደርግሃል፣ ያጸናሃል፣ በማይናወጥ መሬት ላይ ያኖራችኋል። ታዲያ ለምንድን ነው አሁንም እግዚአብሔር ብቻ የሚፈውሰውን ለማስተካከል የምንሞክረው? ትዕግስትና አላስፈላጊ ጦርነቶች መካከል የተቀደሰ ልዩነት አለ። ትዕግስት ቅዱስ ነው። ያለመመሪያ ጦርነት አመጽ ነው። ለእያንዳንዱ ትችት መልስ መስጠት ስትጀምር ትኩረትህን አጥተሃል። እግዚአብሔር ያልሰጣችሁን ሸክም ለመሸከም ስትሞክሩ ውድቀትን ትጋብዛላችሁ። ጠላትም የሚፈልገው ይህንኑ ነው። እሱ ሁልጊዜ ለማጥፋት ብቻ አይመጣም። አንዳንድ ጊዜ ነገሮች እንዲሰለቻችሁ ይፈልጋል። ማምለክ በጣም ደክሞሃል። ለመጸለይ በጣም ተስፋ ቆርጠሃል። ከቃሉ ለመስማት በጣም ተሰላችተሃል። በቀይ ባህር ዳርቻ የነበረውን ሙሴን አስታውሱ። ሰዎቹ ተንቀጠቀጡ፣ ወቀሱት፣ ደነገጡ። ሙሴ ግን እንደነሱ አልሆነም። ፍርሃትን በራሱ ቃላት አልተዋጋም። በራሱ ኃይል ውሃውን ለመክፈል አልሞከረም። ጸንቶ ቆመ። አይኖቹ በእግዚአብሔር ላይ አተኩረዋል። ዘጸአት 14:14 እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ሙሴ ቀኑን በመዋጋት አላሸነፈም፣ በማመን አሸንፏል። በሰላም ውስጥ ኃይል አለ፣ በዝምታ ውስጥ ድል አለ፣ በጸጥታ ውስጥ ጥንካሬ አለ። እግዚአብሔር አስቀድሞ በተናገረው ነገር ላይ መሟገት አያስፈልግም። እሱ አስቀድሞ ስለሾመው ነገር መጨቃጨቅ አያስፈልገውትም። በመለኮታዊ ጊዜ ውስጥ ጣልቃ ስንገባ መለኮታዊ ተአምራትን ለማዘግየት ምክንያት እንሆናለን። ሙሴ ፍርሃታቸው ትኩረቱ እንዲሆን ቢያደርግ ኖሮ ባህሩ ፈጽሞ ላይከፈል ይችል ነበር። እሱ ግን ሕዝቡን ሳይሆን ጸጥ ያለውን የእግዚአብሔርን ድምፅ አዳመጠ። አንተም በተመሳሳይ መማር አለብህ። ሁሉም ጮክ ያለ ድምፅ ያንተ ምላሽ አይገባውም። እያንዳንዱ ክስ መልስ አይገባውም። እያንዳንዱ ፈተና ጸብ አይገባውም። አንዳንድ ጊዜ ትልቁ ፈተና ድፍረት ሳይሆን እጅ መስጠት ነው። በሐሰት ስትከሰስ ዝም ማለት ትችላለህ? ስሜትህ ለድርጊት ሲጮህ ዝም ብለህ መቆየት ትችላለህ? ጽድቅን ሳታሳድድ እውነቱን እንዲገልጥ እግዚአብሔርን ታምነዋለህ? ይህ የመንፈሳዊ ብስለት ምልክት ነው። እውነተኛ ጥንካሬ መልሶ በመጮህ ውስጥ አይገኝም፣ ወደ ውስጥ በመደገፍ ላይ ይገኛል። ጥልቅ እምነት ከመከላከል የበለጠ ይጮሃል። እምነትህ በጩኸትህ ልክ አይረጋገጥም፣ በመታዘዝህ እንጂ። በትጋት ለመስራት ስትሉ ግራ አትጋቡ። ከእግዚአብሔር ጋር ያለህን ትብብር ለመቆጣጠር ፈቃድ እንዳለህ አትሁን። አንዳንድ ጊዜ ልታደርጉት የምትችሉት በጣም መንፈሳዊው ነገር ወደ ኋላ መመለስ ነው። ይንቀሳቀስ፣ እሱ ይዋጋ። ዳዊት እንኳን የተቀባ ግን የሚታደን፣ የተመረጠ ግን የሚሳደድ፣ አስቀድሞ የተገባለትን ዙፋን ለማግኘት ለመታገል ፈቃደኛ ያልነበረ ሰው ነው። ሳኦልን አልመታውም፣ አጸፋውን አልመለሰም። አስቀድሞ የጠራውን ታምኗልና ጠበቀው። ሁለተኛ ጢሞቴዎስ 2:24 የጌታን ባሪያ ለሰው ሁሉ ገር ለማስተማርም የሚበቃ ለትዕግስትም የሚጸና ሊሆን እንጂ ሊጣላ አይገባውም ይላል። ለመታየት ድምፅውን ከፍ ማድረግ አያስፈልገውትም። ተቀባይነት ለማግኘት ራስህን ማብራራት አያስፈልግህም። ቃላቶችህ መናገር ሳያስፈልጋቸው ሕይወትህ ይጮህ። ምክንያቱም ያለማቋረጥ ስትዋጋ እረፍት አልባ ትሆናለህ። ያለማቋረጥ ስታረጋግጥ እምነት አይኖርህም። ሁሌም ስትከላከል እግዚአብሔርን አትታመንም እና እግዚአብሔር አንተን ለድል እንድትዋጋ እየጠራህ አይደለም። እሱ እየጠራህ ያለው ራሱ ያሸነፈውን ድል እንድትጎናጸፍ ነው። የመቆጣጠሪያውን ሰይፍ አስቀምጥ። መቸኮል ፍላጎትን አስረክብ። እግዚአብሔር ጮክ ብሎ የሚናገርበትን
ጸጥታ ተቀበል። ውድ ጓደኞቼ፣ ጠላት ምላሽ እንድትሰጡ ሲያመቻቻችሁ ሰማይ እንድትቆዩ ሊጠይቃችሁ ይችላል። አንዳንድ የህይወት ታላላቅ ጦርነቶች የሚሸነፉት በጉልበት ሳይሆን በእምነት ነው። ጠላት በማይታዩ ሸክሞች እንጂ በሚታዩ ሰልፎች ላይመጣ ይችላል። እሱ ትዕቢትህን ያነሳሳል፣ በቁስሎችህ እንጨት ይሰዳል፣ ረፍት ማጣት እንዲሰማህ ያደርጋል። እውነተኛ ግቡ ግን ማዘናጋት ነው። እሱ የአንተን ትኩረት፣ ቃላቶችህን፣ ጉልበትህን ይፈልጋል፣ ሊያደክምህ ይፈልጋል። ነገር ግን ምላሽህን በሰጠኸው ቅጽበት እሱ አስቀድሞ ከመንገዱ አውጥቶሃል። አንገትህን ቀና አድርገህ ከመቆም ይልቅ አሁን በውጥረት ውስጥ ገብተሃል። ስር ሰዳችሁ ከመቆየት ይልቅ ግራ መጋባት ውስጥ ገብታችኋል። ምሳሌ 29:11 ሰነፍ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ያስቀረዋል ይላል። ይህ ዝምታ ብቻ አይደለም፣ ስለ ጥበብ ነው። ድክመት አይደለም፣ ራስን ስለ መግዛት ነው። ብልህ ሰዎች አላስፈላጊ ጦርነት የሚያስከፍለውን ዋጋ ያውቃሉ። እናም ጸጥ ያለ እምነት ያለውን ዋጋ ያህል ዋጋ እንደማይሰጥ ያውቃሉ። ስለዚህ ዛሬ በውጥረት ላይ መተማመንን ምረጥ። አሁንም ከመጮህ በላይ መሆንን ምረጡ። በትግል ላይ መገዛትን ምረጡ። ምክንያቱም ትግልን ስታቆሙ አትሸነፉም። እግዚአብሔር እንዲዋጋልህ ስትፈቅድ እያሸነፍክ ነው። ትዕግስት ድክመት አይደለም፣ በጸጥታ ውስጥ የተቀመጠ መሳሪያ ነው። በጥበብ የምትመራ ነፍስ በክፍሉ ውስጥ ያለውን እያንዳንዱን የገደል ማሚቶ አታሳድድም። እያንዳንዱ ሹክሹክታ የእርስዎን ምላሽ አይፈልግም። እያንዳንዱን ክስ መከላከል አይገባዎትም። ምላሽ ለመስጠት ፈቃደኛ ባልሆነች ጸጥ ባለች ነፍስ ውስጥ ከጌታ የሆነ ጥንካሬ አለ። ያ ጥንካሬ በእግዚአብሔር መገኘት መቅደስ ውስጥ እንደ መልህቅ ይሆንላችኋል። የጠላት ዕቅድ ቀላል ነው። ዝምታህን ማወክ፣ ሰላምህን መንጠቅ፣ መንፈስህንም መበተን። እሱ አንተን ማሸነፍ አያስፈልገውም። ትኩረትህን መከፋፈል ብቻ በቂው ነው። የነህምያን ታሪክ እናስታውስ። የኢየሩሳሌምን ቅጥር መልሶ የመገንባት መለኮታዊ ኃላፊነት ተሰጥቶት ነበር። እናም ልቡን፣ ትኩረቱንና ታዛዥነቱን ለተቀበለው መለኮታዊ ጥሪ ሰጠ። ነገር ግን እንደ እያንዳንዱ መለኮታዊ ተልእኮ ተቃውሞ መጣ። ጠላቶቹ ተማከሩ። መልእክቶችን፣ የውሸት ዘገባዎችንና ግብዣዎችን የሰላም ካባ አልብሰው ላኩበት። ፍርሃትን ለመፍጠር ድራማ ለመስራትና ትኩረትን ለመሳብ ሞከሩ። ነህምያ ግን ጸንቶ ቆመ። ነህምያ በምዕራፍ 6 ላይ በጥበብ እንዲህ ሲል መለሰ። ነህምያ 6:3 እኔም ትልቅ ሥራ እሰራለሁ፣ ወርድም ዘንድ አይቻለኝም። ሥራውን ትቼ ወደ እናንተ በመውረዴ ስለምን ሥራው ይተጓጎላል ብዬ መልእክተኞችን ላኩባቸው። ሴራቸውን አስተዋለ። በእያንዳንዱ ክርክር ላይ አልተገኘም። ጥሪውን ለማስረዳት ዓላማውን ለአፍታ አላቆመም። እሱን ለማብራራት ብቻ ወደ ግራ መጋባት ደረጃ አልወረደም። እና ያቺ የተወደደችው ጥበብ ነች። ብዙ ጊዜ እግዚአብሔር እንድንከላከል ያልጠየቀንን ነገር ግልጽ ለማድረግ ብቻ ጥሪያችንን እንተዋለን። በፍርሃት፣ በጥርጣሬ ወይም ባሉባልታ የተወለደ ውይይት ላይ ለመገኘት ብቻ ከስፍራችን ፈቀቅ እንላለን። ስለ መለኮታዊ ጥሪያችን ምንም ግንዛቤ ለሌላቸው ድምጾች መልስ ለመስጠት ተልኳችንን እናቋርጣለን። ግን በጥንቃቄ ያዳምጡ። እግዚአብሔር ከተከለህ ቦታ በራክ ጊዜ ለመዋጋት በጭራሽ ያንተ ላልሆኑ ጦርነቶች ራስህን ታጋልጣለህ። ጠላት ሁል ጊዜ ስጦታዎችን ማጥፋት አያስፈልገውም። ስጦታውን ከመጠቀም ሊያዘናጋውት የሚችል ከሆነ ያለሱ በቂ ነው። ነህምያ ፈጽሞ ተስፋ አልቆረጠም እና ቅጥሩ ተጠናቀቀ። ምክንያቱም ግንበኛው ለጠላት ጩኸት ለመስገድ ፈቃደኛ አልሆነም። ግን ስንቶቻችን ነን በጠላት ድራማ ተጽዕኖ ውስጥ የምንወድቀው? ምንም ቆም ብሎ ማሰብ የለም፣ መጸለይ የለም፣ ምላሽ መስጠት ብቻ። እግዚአብሔርን ከመፈለግ በፊት እንናገራለን፣ ከማሰብ በፊት እንሰራለን። የእግዚአብሔርን ሐሳብ ከማወቃችን በፊት
እግዚአብሔር ባልጻፈው ግጭት ውስጥ ገብተናል። ይህንን አስታውሱ። ተልእኮውን ለማደናቀፍ ጠላት ብዙውን ጊዜ ስሜቶ ላይ ያነጣጥራል። እሱ አንተን ለማስቆጣት በትዕቢትህ ላይ ይነካካሃል። ያንተን እምነት ለመስበር ውሸት ያንሾካሹካል። ከስራህ ለመከልከል ሲል ስድብን ይጥላል። ግን እያንዳንዱ ምላሽ ዋጋ ያስከፍላል። ብዙ ጊዜ እግዚአብሔር ዝም እንድትል ሲጠራህ፣ አንተ ግን ራስህን ለማብራራት ትጋጋጣለህ። ያኔ ጥንካሬህን ታጣለህ። ሰማይ አንተን በተከላከለበት ነገር አንተ ግን ሁል ጊዜ ራስህን ለማብራራት ትላላጣለህ። በዚህም ጊዜህን ትፈጃለህ እና ጉልበትዎን ለስሜታዊ ጦርነቶች በሰጡ ቁጥር ወደፊት ለመራመድ የሚያስፈልገውትን የነፍስዎን ሰላም ያውካሉ። የእምነታችንን ጀማሪና ፈጻሚ የሆነውን ኢየሱስን አስቡት። ከመስቀሉ በፊት ተዋሽቶበታል፣ ተደብድቧል፣ ተሳልቀውበታል፣ ተገፍትሯል። እሱ ግን ምንም አልተናገረም። በሸላቾች ፊት እንደሚታረድ በግ ዝም አለ። ለምን? ምክንያቱም ተልእኮውን ያውቃል። ጥፋት እንዲያዘናገው አልፈቀደም። ሕመም ድርጊቱን እንዲመራው አልፈቀደም። ያ ዝምታ ደካማነት አልነበረም፣ ስልጣን ነበር። ሁሉም ነገር በቁጥጥሩ ውስጥ እንደነበር ማሳያ ነበር። ለአባቱ ፈቃድ ሙሉ በሙሉ እጅ መስጠቱን የሚያመላክትበት ነበር። በእርግጥ ደካማነት አልነበረም። በዚያም ዘላለማዊ ድልን ተጎናጸፈ። ድል ለነሳው ለታረደው በግ እንደሚል መጽሐፍ። አንዳንዶቻችን የምንሸነፈው ጥንካሬ ስለጎደለን አይደለም፣ የምንሸነፈው ትዕግስት ስለጎደለን ነው። በትንሽ አለመግባባት ሰላማችንን እናጣለን። በስሜታዊ ውይይቶች ውስጥ ራሳችንን ለመግለጽ ውድ ሰዓቶቻችንን እናጠፋለን። እምነታችንን በግጭት እንቀይራለን። ግን ማን እንደላከህ ስታውቅ ያንዳንዱ ድምፅ መልስ አትሰጥም። በማንነትህ ላይ ስር ስትሰድ ተቀባይነት ለማግኘት አትጋጋጥም። እግዚአብሔር ሂደት ላይ ያለውት እምነት የተሳሳተውን መንገድ ለመረዳት ድፍረት ይሰጥዎታል። ምክንያቱም ዝምታ በእምነት ሲሞላ የመንፈስ መሳሪያ ይሆናል። ትዕግስት መንፈሳዊ ጋሻ ነው። ቅባትህን ይጠብቃል፣ ዓላማህን ይጠብቃል። ዕጣ ፈንታውን ለማደናቀፍ ከተነደፉ ወጥመዶች ያድንዎታል። ስለዚህ ራስህን ለመከላከል አትቸኩል። ከስሜትህ በላይ ጽናትህ ይናገር። ፍሬህ ስለ ጥሪህ ይመስክር። ጸጥታህ እግዚአብሔር የሚነሳበትና የሚናገርበት ቦታ ይሁን። ዮሴፍን እናስታውስ። ወደ ጉድጓድ ውስጥ ተጣለ፣ ለባርነት ተሸጠ፣ በስህተት ታሰረ። እሱ ግን ለመልስ ለበቀል አልተነሳሳም። ንጹህነቱን ለማስረዳት አልተከራከረም። ክፉን በክፉ አልመለሰም። ልቡን ንጹህ በማድረግ መንፈሱን ጠብቋል እና በፈርዖን ፊት በቆመ ጊዜ ክህደትን አልተለማመደም። ጥበብን አመጣ፣ መፍትሄ አቀረበ። የልቡ ቅንነት ከፍ ያለ ነገር አመጣለት። ቅዱስ መጽሐፍ በሮሜ 12:19 ይህን ይናገራል። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ። በቀል የኔ ነው፣ እኔ ብድራቱን መልሳለሁ ይላል ጌታ ተብሎ ተጽፏልና ይላል። ሰማይ ፍትህን እንደሚሰጥ ቃል በገባበት ሁኔታ ፍትህን ማሳደድ አያስፈልግህም። እግዚአብሔር በአንተ የሆነ ነገር ሲገነባ ለእያንዳንዱ የውሸት ቃል መልስ መስጠት አያስፈልግህም። ዝምታህ በእምነት ሲመሰረት በእያንዳንዱ ጊዜ መናገር አያስፈልግህም። ወዳጆቼ ወደ ኋላ አትመለሱ። ጸንቶ መቆም የመተማመን ተግባር ነው። የተቀደሰ አምልኮ ነው። እግዚአብሔር እንደሚችል የገለጽክበት መግለጫ ነው። ከአንተ መከላከያ በላይ ከድምጽህም በላይ። ስለዚህ መገንባትን ቀጥል፣ ማመንህን ቀጥል፣ መጸለይህን ቀጥል እና ጠላት ምላሽ ሲጠይቅ ትዕግስት መልስህ ይሁን። ድል የአዛዡ ነው። ድል ብዙ ጫጫታ ለሚፈጥሩት አይደለም። በኃይል በመጮህ ወይም በአፈጻጸም የማይመጣ የድል አይነት አለ። በአሰላለፍ የሚመጣ መለኮታዊ መመሪያዎችን በመታዘዝ የሚመጣ ድል የሚመጣው በእምነት ከተሞሉ ምርጫዎች እንጂ በስሜት ከተመሩ ምላሾች አይደለም። አንዳንድ ሰዎች ይወድቃሉ፣ ደካማ ስለሆኑ አይደለም፣
ነገር ግን ትዕግስት ስለሌላቸው ነው። እግዚአብሔር ሲንቀሳቀስ ለማየት ብዙ መጠበቅ አልቻሉም። እግዚአብሔር ሁልጊዜ በአድናቂዎች ብዛት አይመራም። አንዳንድ ጊዜ በጣም ቀላል፣ በጣም እንግዳ ወይም በጣም ቀርፋፋ በሚመስሉ ጸጥ ያሉ መመሪያዎች ይመራናል። ነገር ግን በእነዚህ ትዕዛዞች ውስጥ የተደበቀ ስኬት አለ። የኢያሪኮን ታሪክ አስታውሱ። እግዚአብሔር እንዲዋጉ አልነገራቸውም፣ እንዲዘምቱ ነገራቸው። 6 ቀን የዝምታ የታዛዥነት ጊዜ። ከዚያም በሰባተኛው በእምነት መጮህ እና ግንቡ ፈረሰ። ጉዳዩ ስለ ጦር መሳሪያዎች አልነበረም፣ ስለ መታዘዝ ነበር። እንዲህ አይነቱ ኃይል የሚመነጨው ከመጠየቅ በላይ በመስማት ነው። ማን ነው ነገሩን ሙሉ በሙሉ ባልተረዳበት ሁኔታ እግዚአብሔርን የሚከተለው? ለዚህ ነው እኛ የተጠራ ነው። አንዳንዶቻችን የእግዚአብሔርን ዓላማ የምናዘገየው መመሪያውን ለማስተካከል ስለምንጥር ነው። ምቾት እስካላሳጣን ድረስ እንከተላለን። መገዛት እስከሚፈልግ ድረስ ብቻ እንታዘዛለን። ከፊል መታዘዝ ግን አሁንም አለመታዘዝ ነው። ለግማሽ መንገድ እጅ መስጠት ምንም አይነት ውጤት አያስገኝም። በማቅማማት ውስጥ ባለ ስምምነት ምንም በረከት የለም። የእግዚአብሔርን ሙሉ እጅ ከፈለክ በፍጹም ታዛዥነት መሄድ አለብህ። ንዕማንን አስታውስ፣ ኃያል አዛዥ። ፈውሱ ግን ባሰበው መንገድ አልመጣም። ኩራቱን ለመጣል ወንዝ ውስጥ 7 ጊዜ መጥለቅ ነበረበት። ራሱን አዋርዶ ሙሉ በሙሉ ሲታዘዝ ብቻ ፈውሱ መጣ። አንዳንድ ጊዜ ጉዳዩ የሚመጣው በመረዳት ሳይሆን በመታዘዝ ነው። ስለዚህ ዛሬ እግዚአብሔር የተናገረውን ነገር በሙሉ ተከተሉ፣ እንግዳ ቢመስልም ማንም ባይረዳውም። ምክንያቱም አዎ በሌላኛው የታዛዥነት በር የሚጠበቀውን የድል ክፍል የሚከፍት ቁልፍ ሊሆን ይችላል። ወዳጆቼ አሁን በጸሎት ወደ መሐሪውና ሁልጊዜ አፍቃሪ ወደ ሆነው አምላካችን ፊት እንቅረብ። የሰማይ አባት፣ የምድር ዳርቻ ሁሉ ፈጣሪ፣ አንተ መጠጊያዬ ነህ፣ ታዳጊዬ። ድምጽህ ፍርሃትን ሁሉ ጸጥ የሚያደርግ ጠላትን ሁሉ የሚበትን ነው። አንተ የማይናወጥ ኃይልና ወሰን የለሽ ጥበብ አምላክ ነህ እና በቃልህ ስልጣን ላይ ምንም ኃይል ሊያሸንፍ አይችልም። ከነስብራቴ ሳለሁ ስለመረጥከኝ አመሰግንሃለሁ። ብቁ እንዳልሆንኩና እንደጠፋሁ ሲሰማኝ በመንገድህ እንድሄድ ስለጠራኸኝ፣ ወዴት እንደምሄድ ሳላውቅ በፍቅር ስለያዝከኝ አመሰግንሃለሁ። የልቤን መሻት ሳልነግርህ አይተኸዋል። አቤቱ ይቅር በለኝ። ለእያንዳንዱ ቅጽበት ከእምነት ይልቅ ፍርሃትን በመረጥኩበት፣ የኔ ባልሆኑ ጦርነቶች ገብቼ ለመዋጋት በሞከርኩበት፣ ለተገለጠውም ለተደበቀውም ኃጢአቶቼ ልብህ ሐሳብ ፈቀቅ ላልኩበት ሁሉ ምህረትህን እሻለሁ። ዛሬ ሁሉንም ላንተ ለቃለሁ። እያንዳንዱን ሸክም፣ እያንዳንዱን ውጤት፣ ራሴን የማረጋገጥ ፍላጎትን ሁሉ በፊትህ እጥላለሁ። ራሴን ለማዳን ወይም አንተ ብቻ ማስተዳደር የምትችለውን ለመቆጣጠር የነበረኝን ፍላጎት ሁሉ በፊትህ አራግፋለሁ። በታላቁ ጌታ በልጅህ በኢየሱስ ስም ካሁን በኋላ በጠላቶቼ ወጥመድ አልጠመድም፣ ወይም በህይወቴ ላይ ከሰጠኸኝ ጥሪ አርቅም። እጄን እሰጣለሁ። ወዴት እንደምትመራኝ ማየት ባልችልም እንኳ እርምጃዬን ምራኝ። ባልገባኝ ጊዜ እንድተማመን አስተምረኝ። በጸጥታ እምነትና በተሰጠ መንፈስ እንድሄድ ጥንካሬን ስጠኝ። ዛሬ አውጃለሁ። ትኩረትን የሚከፋፍሉ ነገሮችን በማሳደድ ጊዜ አላጠፋም። በአንተ ውስጥ ያለኝን ዓላማ በማያሳካው ነገር ጊዜን አልፈጅም። በእምነት በጸሎትና ሙሉ በሙሉ ለቃልህ በመገዛት እመላለሳለሁ። እኔን ለማደናቀፍ የተላኩትን ውሸቶች፣ ወጥመዶች፣ ጥቃቶች ሁሉ አሁን በኢየሱስ ስም እሰብራለሁ። ጌታ ሆይ ትዕግስትን ጨምርልኝ። በመለኮታዊ ኃይልህ ባህሪዬን አስተካክል። ባለማስተዋል በፍርሃት ወይም በብስጭት የተፈጠሩ የልቤን ቁስሎች ፈውስ። ፈውስህን በሰውነቴ በአእምሮዬና በነፍሴ ውስጥ አፍስሰው። በራሴ ስህተት ያዘገየኋቸውን
ወይም ያበላሸዋቸውን ነገሮች ወደ ነበሩበት መልስ። ግራ መጋባት ውስጥ በኖርክባቸው ጊዜያቶች ሁሉ ይቅር ብለህ በመለኮታዊ ማስተዋል ወደ ራስህ መልሰኝ። ጌታ ሆይ ሕይወቴን ባርክ፣ የምወዳቸውን ባርክ። ከማንኛውም አካላዊ አደጋ፣ ከማንኛውም ስሜታዊ ወጥመድ፣ ከማንኛውም የአእምሮ ትግልና ሰላማችንን ለማደፍረስ ከሚጥር ማንኛውም መንፈሳዊ ጥቃት ጠብቀን። ቤታችንን፣ ጤናችንን፣ ህልማችንንና ዓላማችንን ጠብቅ። አባት ሆይ ለዚህ የጸሎት ጊዜ አመሰግንሃለሁ። ይህንን ስለሚያዳምጡ ነፍሳት ሁሉ፣ በፊትህ ስለተከፈቱ ልቦች ሁሉ ስምህን እባርካለሁ። በአንድነት ስንተባበር ስለ ራሳችን ብቻ ሳይሆን ስለ እርስ በርሳችን ስንጸልይ መንፈስህ በመካከላችን በኃይል ይንቀሳቀስ። ጌታ ሆይ ምራን፣ በግልጽ ተናገረን፣ በኃይልህ አበርታን። በዙሪያችን ካለው ጫጫታ ይልቅ ድምጽህን መስማት ይሁንልን። በኢየሱስ ስም ግራ መጋባትን ሁሉ ድል እንነሳለን። ህመም በሆነብን ቦታ ተሐድሶን እናውጃለን። ግልጽነት፣ ደህንነትና ከመረዳት በላይ የሆነ ሰላም እንቀበላለን። በድፍረት በጸጋና በስርዓት በፊትህ መጽናት እንዲሆንልን ቅዱሱ መንፈስህ ሁለንተናችንን ይቆጣጠር። መንግስት ያንተ ነውና፣ ኃይልም ያንተ ነውና፣ ከዘላለም እስከ ዘላለም ክብር ያንተ ብቻ ነው። አባት ሆይ ከመናገራችን በፊት እንኳን መልስ ለመስጠት ጸሎታችንን ስለሰማህ አመሰግንሃለሁ። በኢየሱስ ክርስቶስ ታላቅና ድንቅ ስም አሜን። በዚህ ጸሎት ከተባረካችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ለደከመች ነፍስ እንዲደርስ ያድርጉ። ሐሳብ አስተያየቶን እንዲሁም የጸሎት ርዕሶን በኮሜንት መስጫው ላይ ይጻፉ። በቀጣይ የምሰራቸው ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ጌታ ኢየሱስ ይባርካችሁ። እድሜያችሁ ዘመናችሁ በቤቱ ይለቅ። በቤታችሁ በዘራችሁ ከእውነተኛው ጌታ በቀር በትውልዳችሁ ሁሉ የሚመለክ አይኖር። ተዋጊያችሁ እርሱ ብቻውን በቤታችሁ በዘራችሁ ብቻውን ይድመቅ። ብሩካን ናችሁ።